ዜናው በዝርዝር በኢትዮጵያ የፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል የተፈጠረው እሰጥ አገባ እየተባባሰ የሄደ መስሏል። ለሁለት ዓመታት የዘለቀውን አስከፊውን ደም አፋሳሽ ጦርነት በፕሪቶሪያ በተደረሰ የሰላም ስምምነት መግታት የቻሉት ሁለቱ ኃይላት ስምምነቱን አጽንተው ዘላቂ ማድረግ ግን ተስኗቸዋል። በስምምነቱ ማዕቀፍ ውስጥ የተያዙ አንኳር ጉዳዮችን ተግባራዊ ማድረግ ባለመቻላቸውም በመካከላቸው የተፈጠረው መካሰስና መወነጃጀል ተባብሷል። ሌላ ውጥረት እንዳይፈጠርም አስግቷል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ የምርጫ ቦርድ አስታውቋል። ህወሓት በበኩሉ የቦርዱን ውሳኔ አይቀበልም። ይልቁኑ ነባሩ ህጋዊ የእውቅና ሰርቲፊኬት እንዲመለስለት ነው የጠየቀው። ከህግ ይልቅ ፖለቲካዊ ውሳኔ የሚፈልገው የፓርቲ ምዝገባ ጉዳይ ውጥረቱን ከሚያባብሱ ጉዳዮች ውስጥ በዋናነት ተጠቃሽ ሳይሆን አይቀርም። በሌላ በኩል በህወሓት ውስጥ የተፈጠረው የአመራር መከፋፈል በክልሉ ሌላ አዲስ የፖለቲካ ፓርቲ እንዲወለድ ምክንያት ሆኗል። በክልሉ የሚንቀሳቀሱ አንዳንድ የተቃዋሚ የፖለቲካ ፓርቲዎች በህወሓት መካከል የተፈጠረው መከፋፈል ከፌዴራል መንግስቱና ከኤርትራ መንግስት ጋር የሚያብሩ ቡድኖችን ፈጥሮ ክልሉን ለሌላ የጦርነት አውድማ ሊጋብዝ የሚችል ስጋት ደቅኗል ይላሉ። የፕሪቶሪያውን ስምምነት ተከትሎ የሻከረው የኢትዮ ኤርትራ ግንኙነት በኢትዮጵያ የባህር በር መሻት ጉዳይ አዲስ ቃጠናዊ ውጥረት አስከትሏል። የፌዴራል መንግስቱ በሚያስተዳድራቸውም ሆነ ለመንግስት ቅርበት ባላቸው የመገናኛ ብዙሃን የህወሓት ባለስልጣናት ከኤርትራ መንግስት ጋር ግንኙነት እየፈጠሩ ነው ሲሉ ይከሳሉ። የህዝብ ተወካዮች ምክር ቤት ከህዝባዊ በዓልነት ያገደውን የግንቦት 20 የድል ቀንን በተናጥል ያከበረው የትግራይ ክልል ብቻ መሆኑና ኤርትራን የሚመለከቱ ጉዳዮች በበዓሉ ላይ መስተጋባታቸው ህወሓት ከፌዴራል መንግስቱ ጋር ያለውን የግንኙነት ሁኔታ ሳያባብስ እንደማይቀርም ይገመታል። ውጥረት ውስጥ የገባው የህወሓትና የፌዴራል መንግስቱ ግንኙነት እንዲሁም የትግራይ መጻኢ ዕጣ ፈንታ የውይይታችን ርዕስ ነው። በውይይቱ ላይ አቶ ዶሪ አስክዶም፣ አቶ ደጋፊ ጉድሰይና አቶ መስፍን ደሳለኝ ፖለቲከኞች ናቸው ሁሉም። እንዲሁም ዶክተር ዮናስ አሽኔ የመንግስትና ህብረተሰብ ግንኙነት መምህርና ተመራማሪ ተሳታፊ ይሆናሉ። የዶክተር ዮናስ አሽኔ የስልክ ቁጥራቸው ለጊዜው እያስቸገረን ነው። ወደ ኋላ ላይ ወደ ውይይታችን እንደሚቀላቀሉ ተስፋ አድርገን እንጠብቃለን። እንግዶቻችን ጥሪያችንን አክብራችሁ ስለተገኛችሁልን በአድማጮቻችን ስም ከልብ እናመሰግናለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም፣ በጣም ነው የማመሰግነው። ቀዳሚ የማደርገው አቶ ዶሪን ነው። አቶ ዶሪ፣ በፌዴራል መንግስቱና በህወሓት መካከል እየተባባሰ ሄደውን ውጥረት ያነገሰ መካሰስ፣ መወነጃጀል፣ መወቃቀሱን እንዴት አዩት? እንግዲህ በህወሓትና በፌዴራል መንግስት የተፈጠረው መካረር አሁን አይደለም፣ ብዙ አመታትን ያስቆጥሯል። በ2013 ዓመተ ምህረት በሁለቱ መካከል በተፈጠረው ወደ ህዝቡ ተላልፎ በትግራይና በፌዴራል መንግስት መካከል ከፍተኛ ጦርነትና እልቂት እንዳስከተለ ይታወቃል። ጦርነቱ በፕሪቶሪያው ስምምነት መሰረት እንዲቋረጥ ተደርጓል። ጦርነቱ በመቋረጡ ትግራይ ላይ በተወሰነ ደረጃ የሰላም እፎይታ አግኝተዋል። መሰረተ ልማቶች እንዲከፈቱ እንዲሁም ባንኮችና የተለያዩ አገልግሎቶች እንዲከፈቱ አስተዋጽኦ አድርገዋል። ከፍተኛ እልቂትም በሰው ላይ በንብረት ላይም ከፍተኛ ውድመት ሲያደርስ የነበረውን ጦርነት በመቆሙ በትግራይ ብቻ ሳይሆን በኢትዮጵያም ሰርቷል። ትግራይ ላይ የነበረው ጦርነት ብዙ አገሮችና እንዲሁም በቴክኖሎጂ በድሮንም የታገዘ ስለነበረ ከኢትዮጵያ አልፎ ሌላ አገሮች ጠርጠራና ሌሎችም ተጋብዞ ጦርነት ላይ እንዲሳተፉ አድርጓል። ይህንን ጦርነት በመቆሙ ያው ህዝቡ የተወሰነ ደረጃ እፎይታ አግኝተዋል። በሁለት ዓመት የፕሪቶሪያ ስምምነት ይፈጸማል ቢባል እንጂ እስካሁን ድረስ ይህ ለሙሉ ባለመፈጸሙ ከ40 በላይ የሚሆኑ የትግራይ ግዛቶች አሁንም በከላክተር ነው ያለው። ምስራቅ አካባቢ የኤርትራ ሰራዊት አለ። ሌላ አካባቢ ለመሳዳ ለመክፈፍ ያህል ጃናምበሳ እጀና ባድመ አዲያወለ አለ። ምዕራብ ትግራይ ብትሄድ ደግሞ የአማራ ታጣቂዎች አሉ። ስለዚህ እስካሁን ድረስ
ምንም ታጣቂዎች ወጥተው ተፈናቃዮች ወደ ቀያቸው መመለስ ነበረባቸው። አሁን በጣም ከፍተኛ ቁጥር ያላቸው ተፈናቃዮች ነው ያሉት። ሱዳንን ጨምሮ በትግራይ በጣም ከፍተኛ ቁጥር ያላቸው ተፈናቃዮች አሉ። በከፍተኛ ችግር ውስጥ ነው ያሉት። አሁን ቢበላ የላቸውም፣ መጠለያ የላቸውም። ለአራት ዓመታት በጣም ከፍተኛ ችግር ውስጥ ነው ያለው። ይህንን ቅድሚያ ሰጥቶ መተግበር ሲገባቸው አንዱ ለአንዱ እየተወናጃጀለ እስካሁን ድረስ ቆይተዋል። በዋናነት አሁን የኤርትራ ሰራዊት ማስወጣት እና የዚህ ታጣቂዎች አማራ ታጣቂዎች የማስወጣት ኃላፊነት በዋናነት ፌዴራል መንግስት የሚወስድ ሆነው ህወሓትም ኃላፊነት አለው። ምክንያቱም ፕሪቶሪያ ስምምነት ተደረገ ህወሓት ስለሆነ ህወሓትም ኃላፊነት አለው። መተግበር ሲገባው የነበረው ህወሓት ትግራይን ወክሎ የፕሪቶሪያ ስምምነት ፈርመዋል። እናም ሊሰጠው ይገባው ነበር። እስካሁን ድረስ አልተሰጠውም። ማለት በምርጫ ቦርድ ህወሓት መካከል አሁን የተፈጠረው ሰጣ ገባ ብዙ ጊዜ አስቆጥረዋል። አሁን ባለፈው ህወሓት ግን መግለጫ ላይ እንደጠቀሰው እንደ አዲስ መመዝገብ ሳይሆን የአምሳ ዓመታትን ያስቆጥር ያለ የፓርቲ 50 ዓመታትን ያስቆጥረዋል። ስለዚህ 50 ዓመት ያስቆጠረ ፓርቲ እንደ አዲስ መመዝገብ የለበትም የሚለው መከራከሪያ ነው ያቀረበው እና እኛም ትክክል ነው ብለን ነው መልካም ህወሓት 50 ዓመት ያደረገ አንጋፋ ፓርቲ ነው። ስለዚህ እንደ አዲስ ሳይሆን ብዙ ዓመታትን ትግራይ ብቻ ሳይሆን ኢትዮጵያን መርቷል። በጣም አንጋፋ ፓርቲ ነው። ስለዚህ እንደ አዲስ ሳይሆን እንደ ነባር ፓርቲ መመዝገብ ነበረበት። ይህንን አልተደረገም። ምናልባት በህወሓት በኩል የጎደለ ነገር ካለ አላውቅም፣ ግን በእኛ እይታ እንደ አዲስ መመዝገብ የለበትም የሚለውን ህወሓት ያወጣውን መግለጫ ይደግፋለን። ውሳኔዎች በፕሪቶሪያ ስምምነት መሰረት ብቻ ነው መሆን ያለበት። መልካም፣ በጣም አመሰግናለሁ አቶ ዶሪ። አቶ ደጋፊ እርሶን ላስከትል። እንግዲህ ውጥረቱ መካሰስ፣ መወነጃጀል አለበት፣ እየተካረረ ሄዷል። ምን ማለት ነው ለእርሶ? ለእኔ የሚመለከተው ግራ ያጋባኛል። እኔ በህወሓትና በፌዴራል መንግስት ያለው ግንኙነት አንዳንዴ ዝም ብለው ሁሉም ነገር ሁለቱም ተስማምተው የወድበት ያለው ሁኔታ ነው የምታየው። ለምሳሌ የፕሪቶሪያ ውል ህወሓት እና ህወሓት በምርጫ ይዘዋለው ያለውን ስልጣን ፈርሶ ሌላ አቃፊ የሆነ ጊዜያዊ ሽግግር መንግስት እንዲመሰረት ነው ውሉ የሚያዘው። አቃፊ የሆነ ፌዴራሉ መንግስትና ህወሓት ግን ከውሉ ውጭ በራሳቸው ዝም ብለው ህወሓትን አፍርሰው ህወሓት ተክተው ነው ጊዜያዊ መንግስት እንዲያዝ ያደረጉት። እንደገና ሁሉም ነገር እየተደረገ ያለ ዝም ብሎ ፌዴራሉ መንግስት ምንም የማይልበት ሁኔታ ነው የምታየው። ለምሳሌ እንደ በክልሉ መፈንቅለ መንግስት ተደርገዋል ማለት ይቻላል። የነበረው መንግስት በፕሪቶሪያ ውል መሰረት ነው የተመሰረተው። ያው ያሸጋግራል ተብሎ ነው የታሰበው። ለማስተካከል ከተፈለገም እነዛ አዋዋይ ኃይሎችና በስርዓት ነው እንትን መስተካከል የነበረበት እንጂ በመፈንቅለ መንግስት መፍረስ አልነበረበትም። እሱም እየፈረሰ እያየ ዝም ብሎ ነው ፌዴራል መንግስቱ እና ብዙ ነገሮች አሁን ከኤርትራ ጉዳይ ያነሳውም እየሆነ ያለ ምንም የሚሰጠው መግለጫ የለም። እየሰማ እያየ የማይመለከተው ይመስል ዝም ብሎ ነው ቸል እያለው ያለው ሁሉም ነገር። በእኔ እምነት ህወሓት ከያዝኩ ሁሉም ነገር ችግር የለውም፣ ከህወሓት ከተጣላሁ ግን ሁሉም ነገር አጣለው የሚል አስተሳሰብ ያለው ይመስለኛል። ፌዴራል መንግስት የህግ ልዕልና እየተጣሰ ለምሳሌ አሁን የፓርቲነት መሰረዙ ህወሓት መግለጫ አውጥተዋል። ፌዴራል መንግስት ምንም ያለው ነገር የለም ምርጫ ቦርድ በስተቀር ማለት ነው። ስለዚህ ነገሮቹ በወቅቱ በጊዜው ባለመስተካከላቸው ነው እንዳው የፌዴራል መንግስት ቸልተኝነት ኃላፊነት የበደለው ዝም ብሎ በሚያደርገው እንቅስቃሴ ነው ነገሮቹ እየተባባሱ ይሄዱ ያሉት። መከበር የነበረበት ግን ህዝቡ ነው። መሰራት የነበረበት ህዝቡ ነው። መከበር የነበረባቸው በክልሉ ያሉ የፖለቲካ ፓርቲዎች፣ ሊቃኖች፣ ምሁራን፣ ህዝቡ በሚያሳትፍ መንገድ ጊዜያዊ መንግስቱ መመራት ነበረበት። እሱ ባለመሆን ግን ዝም ብሎ ልቅ እየሄደ ያለው ህወሓት ፌዴራሉ መንግስት በቃ ለህዝቡ ቸል ስላለው ነው ጉዳይ ብሎ ስላላየው ነው። እና የፌዴራል መንግስት ድክመት ማለት ያንስል ግን ወደ ግጭት መግባት ነበረበት ማለት አይደለም። በፖለቲካዊ ሰላማዊ ዲሞክራሲያዊ ትግል በማሳመን በመተማመን በመረዳዳት ችግሮችን መፈታት እየተቻለ
ህዝቡን በማሳተፍ ፖለቲካ ፓርቲዎች በማሳተፍ ልሂቃን ምሁራን በማሳተፍ ችግሩን መፍታት እየተቻለ ሁሉም ኃላፊነት ለህወሓት በመስጠት የህወሓት ፈላጭ ቆራጭነትን እየሰፈነ በመሆኑ ነው እየተባባሰ እየሄደ ያለው። ያ የሚያመጣው ችግር በጣም ለሁላችን አስጊ ነው። ትክክል ነው። ከቁጥጥር ውጭ እየሆነ ነው። መልሰን እንደገና ለአራተኛ ዙር ወደ ጦርነት የምንገባበት ሁኔታ እየተፈጠረ ነው ያለው እና በጣም አደገኛ እንደሆነ ነው የሚመለከተው። መልካም